ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። መንግስታችን የሚያዘው ጠጥታ ነው የተረፈቿን ንጥብጣቢዋን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጠበል ላያችን ላይ እንድናፈሰው አይደለም። ይሄም መስተካከል አለበት። ሁለት ሶስተኛ በቅዳሴ ጊዜ በሉ የግል ጸሎት አንዳንድ ክርስቲያኖች ዛሬም አሉ በየቀኑ እንደገና አድርገው የሚቆርቡ ይኖራሉ። ለምሳሌ ዘማሪያ እልም ያለ በፍርሃት ካባይ ተተበተበ ተብታባም ነበረ ማለት ነው። ሰላም እንዴት ናችሁ? ወደ እግዚአብሔር ልጆች እኔ ያለው እግዚአብሔር ይመስገን። በዛሬ ቆይታችን የማካፍላችሁ ነገር ምንድነው? ብፁዕ አባታችን የ2018 የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ምክንያት በማድረግ ጥሩ ሐሳቦችን አንስተዋል፣ ተናግረዋል፣ መግለጫ ሰጥተዋል። ቅዱሳን ስዕላትን መቀደድ እንደሌለባቸውም ተቋማቸውን ገልጿልና ጥሩ መግለጫ ነበር። እሱን አካፍላችኋለሁ። እንዴት ነው በቅዳሴ ሰዓት ማድረግና ማድረግ የሌለብን ነገሮች ምንድን ናቸው? የቅዳሴን ጸበል መጠጣትና መቀባት ይቻላል ወይስ አይቻልም? በቅዳሴ ሰዓትስ የግል ጸሎት ይፈቀዳል ወይስ አይፈቀድም? እንዲሁም ደግሞ እተው በሰላም ሳይባል ወደ ቤታችንስ መሄድ አለብን ወይስ የለብን የሚለው ነገር እንካፈላለን። እንዲሁም ደግሞ በየስንት ጊዜው ነው መቁረብ ያለብን? ለዚህም መልስ ተሰጥቶበታል፣ አካፍላችኋለሁ። በስተመጨረሻ ደግሞ በቲክታክ የሚያገለግሉ አገልጋዮች አሉና እኔም ከዛ ነው የመጣሁት። ስለዚህ ጨዋነት ያለው እማን ቤት ነው? ፕሮቴስታንት ቤት ነው ወይስ ኦርቶዶክሳዊ ቤት ነው? ምክንያቱም ሰው የሚመስለው የተማረውን ነውና ያንን ነገር ደግሞ በስተመጨረሻ የምንካፈል ይሆናል ማለት ነው። አብራችሁን ቆይታ አድርጉ። ምናልባት እስካሁን ድረስ ሰብስክራይብ ካላደረጋችሁ ለምን ዝም ትላላችሁ? ሰብስክራይብ አድርጉ። ምክንያቱም በዚህ ቻናል ለነፍሳችን ጠቃሚ የሆኑ መልእክቶችን የሚተላለፍበት ነውና ሰብስክራይብ አድርጉ። ደግሞ ላይክ፣ ሼር እያደረጋችሁ አብራችን በማገልገል ከበረከቱ ተሳትፉ። ቪዲዮ በተቻላችሁ መጠን ቫይራል እንዲወጣ ዘንድ አድርጋችሁ ቃለ እግዚአብሔርን እንዲሰበክ ዘንድ አድርጉ። ብፁዕ አባታችንን ከልብ እናመሰግናለን። ቃለ ሕይወትን ያሰማልን፣ በረከቱ ይደርብን። እንዲህ አይነት አባት በዚህ ዘመን እጅግ በጣም ያስፈልገናል። ቤተክርስቲያናችን በመከራ ሰዓት በሆነችበት ሰዓት እንዲህ አይነት ቆራጥ አባት ያስፈልጋል። አዎ ልጆችን የሚጠብቅ በጎችን የሚጠብቅ አባት ያስፈልጋልና ሌሎች አባቶችም ጥሩ ስራ የሚሰሩ አሉ፣ እናመሰግናቸዋለን። ስለዚህ እኛ ደግሞ ኦርቶዶክሳውያን ምእመናን ማለት ነው የድርሻችን እንዋጣ። አባቶች የድርሻቸው ሲዋጡ እኛ ደግሞ በጾም በጸሎት በንጽህና በመመላለስ የድርሻችን ስንዋጣ ይህንን የመከራ ጊዜ መሻገር እንችላለን ማለት ነው። እስቲ በቅዳሴ ሰዓት ማድረግ ያለብን ምንድን ነው? ማድረግ የሌለብንስ ምንድን ነው? አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላከዋቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ
አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ሕገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በሕግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በሕግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። እሺ፣ ቅዱስ አባታችን በረከታቸው ይደርብን። እጅግ በጣም ደስ የሚል መልእክት ነው ያስተላለፉልን። የብዙዎቻችንን ስሜት ነው ቅዱስ አባታችን ዛሬ በይፋ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተናገሩት። ይሄን ነው የምንፈልገው። ማንም እየተነሳ ቤተክርስቲያን ላይ አፉን ሲያላቀቅ ንዋያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮህ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስተዋል። ቅድስት ቤተክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት፣ በተሐድሶ ስም የቤተክርስቲያን ንዋያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምልዓተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ በስራ እንዲገለጥ እንፈልጋለን። እግዚአብሔር ያክብርልን። ቅዱስ አባታችን እግዚአብሔር በእድሜ በጤና ይጠብቅልን። የቅዳሴ ጸበል የሚጠጣ ነው። እስቲ በሉ የቅዳሴ ጸበል የሚጠጣ ነው። አዎ ቀላል የማይባል ሰው 2 ሲኒ ይዞ ነው የሚሄድ። አንዱን ሊጠጣው አንዱን ሊያፈሰው ልክ አይደለም። የቅዳሴ ጸበል የሚጠጣ ጸበል እንጠጣዋለን። ሰውነታችን ላይ እንኳን ህመም ካለብን ፍትሐ ነገሥታችን የሚያዘው ጠጥተነው የተረፈቿን ንጥብጣቢዋን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጠበል ላያችን ላይ እንድናፈሰው አይደለም። ይሄም መስተካከል አለበት። 2 3ኛ በቅዳሴ ጊዜ በሉ የግል ጸሎት አይቻልም። በቅዳሴ ሰዓት የግል ጸሎት መጸለይ ማለት ጠራራ በሆነ ፀሐይ ላይ ሻማ እንደማብራት ማለት ነው። ጥቅም አልባ ነው። ቅዳሴው ላይ እኛ ማን ለምነው እኛ ብንጠይቀው እግዚአብሔር አምላክ ሊያረግልን የሚፈልገው ልመና በሙሉ አለ፣ አትጠራጠሩ። ሊያውም ማን ለምናቸው ልመናዎች ራሱ አሉ። ምሳሌ ልስጣችሁ፣ አንድ ምሳሌ እንኳን እስቲ ከልባችሁ ሆናችሁ ብፁዕ አባታችን ያዩ ነው በደንብ አርጋችሁ መልሱ። እስቲ ስለ ነገስታትና ስለ መኳንንት ስለ መንግስት ባለስልጣናት ጸልያችሁ የምታውቁ እጃችሁ ነው። ብትጸልዩ ራሱ ብንጸልይ ምንድነው የምንለው? ይድፋቸው ነው። እውነት እኮ ነው፣ ይድፋቸው ነው የምንለው ብሎ ነገር ግን ቤተክርስቲያናት ስለ ነገስታትና ስለ መኳንንት በእንተ ቅድሳት ጸሎቷ ላይ ራሱ ስትጸልይ ቀናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገስታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው የምንጸልየው። ቤተክርስቲያን ለሚገፋት እየጸለየች እኮ ነው። ይሄ ጸሎት እኛም ማንጸልየው ጸሎት እያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውም ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችሉ። ልጨምርላችሁ፣ ኪዳንም ላይ አትችሉ። ልጨምርላችሁ፣ ሰዓታቱም ላይ አትችሉ። ልጨምርላችሁ፣ መሐሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማነው እንዴት እናውቀዋለን? የግላችንን ስራ የምንሰራ ከሆነ ይሄ 3ኛው ማወቅ ያለብን ነገር። በቅዳሴ ጊዜ ላይ ምን ጸሎት አይጸለይም በሉ እንጂ አይዟችሁ፣ ባይዋጥላችሁ ቀስ እያለ ይወርዳል። አይዟችሁ። 3ኛው የቅዳሴ ጸሎት ላይ የግል ጸሎት አይጸለይም። 4ኛው በስርዓተ ቅዳሴ ላይ መንቀሳቀስ አይቻልም። እየሰማችሁ ነው? አው ቀላል የማይባል ሰው በስርዓተ ቅዳሴ ላይ በጣም ይንቀሳቀሳልና አንዳንዶቻችን ለምንድነው ቁሙ ምናምን እንላለንና ለምንድነው የምትቆሙት ሲባል አይ በስርዓተ ቅዳሴ ላይ መላእክቱ እንደ ሻሽ ስለሚነጠፉ እነሱን እየረገጣቸው ስለምትሄዱ ነው ይባላል። ይሄ በመሰረቱ ልክ አይደለም። ለምን መሰላችሁ? መላእክት ረቂቃን ናቸው። መላእክትን ትረግጣላችሁ ማለት ነፋሱን እየረገጣችሁ ትሄዳላችሁ እንደማለት ነው። መላእክቱ እንደ ሻሽ ይነጠፋሉ የሚባለው ቤተ መቅደሱ ላይ ስለሚሰዋው ስለ አምላክ ስጋና ደም ክብር ብለው ራሳቸውን ዝቅ ያረጋሉ ለማለት ነው። በስርዓተ ቅዳሴው ላይ አትንቀሳቀሱ የሚባለው መመሪያ ይሄም ተመሳሳይ ነው። ግልጽ ነው፣ ገብቷችኋል? ስለዚህ ስርዓተ ቅዳሴው ላይ 4ኛው ምን ማረጋችሁ? መንቀሳቀስ። እስቲ በሉ። አዎ 5ኛው ከብዙ በጥቂቱ ደግሞ በስርዓተ ቅዳሴው ላይ ማድረግ የማይፈቀድልን ነገር ቢኖር እትው በሰላም ሳይባል መሄድ አንችልም።
እየሰማችሁ ነው? አዎ የሥርዓተ ቅዳሴው መጨረሻው ክፍል በሰላም ግቡ የሚል ነውና በሰላም ግቡ የሚባለውን ዲያቆናት አሁን በጣም ተቸግረን እቱ በሰላም የሚለውን በሰላም ወደ ቤታችሁ ግቡ እንላለን። አይባልም። እቱ በሰላም ግቡ ነው የሚባለው። ትርጓሜው ምን ማለት መሰላችሁ? በሰላም እናንተ የቀመሳችሁትን፣ እናንተ ያወቃችሁትን፣ እናንተ አስቀድሳችሁ ያያችሁትን ክርስቶስን ደግሞ ወደ ዓለም ግቡና ሌሎች ሰዎችን ይዛችሁና እንዲቀምሱ አድርጓቸው ለማለት ነው። የተልእኮ ስራ ነው። በሰላም ወደ ቤታችሁ ግቡ አይባልም። በሰላም ወደ ዓለም ግቡ፣ እናንተን ያሸነፋችሁ ክርስቶስ ሌላውን እንዲያሸንፍ ሌሎችን ይዛችሁ ነው ማለት ነው። ግልጽ ነው? ገብቷችኋል? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። መማር ብቻ ሳይሆን ሥርዓተ ቅዳሴውን ለማስቀደስ ቅዱስ ቁርባን ለመቀበል እሱ በምሕረቱ ይፍቀድልን። በጎደለው በነጠበው በብፁዕ አባታችን ተቀምጠው ባሉ በአባቶቻችን ካህናት የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር። እውነት ነው። በቤተክርስቲያናችን ትልቁ ጸሎት ምንድን ነው ቢባል ቅዳሴ ነው። ህብስቱ ወደ እውነተኛ ስጋው የሚቀየርበት ወይኑ ወደ እውነተኛ ደሙ የሚቀየርበት በምንድን ነው? በቅዳሴ ሰዓት ነው። እግዚአብሔር የሚቀይረው ማለት ነው። ስለዚህ ትልቁ ጸሎት ነው። እኛ በምድር ያለን ክርስቲያኖች በሰማይ ያሉ ሩጫቸውን የጨረሱ ቅዱሳን እንዲሁም መላእክት አንድ ሆነን ልዑል እግዚአብሔርን የምናመልክበት ታላቅ የጸሎት ሰዓት ነው። ስለዚህ በዚህ ታላቅ የጸሎት ሰዓት እኛ የግል ጸሎታችንን ሳይሆን ማድረግ ያለብን ምንድነው? አብረን በቅዳሴ ሰዓት ጸሎት መጸለይ ያለብን ማለት ነው። በየስንት ጊዜ እንቁረብ? ቢቻል በየቀኑም ቢሆን ብንቆርብ እጅግ ተመራጩ እሱ ነው። ሲሳየነ ዘለለ ዕለትነ የተባለው በዋናነት ቅዱስ ሥጋው ክቡር ደሙ ነው። አዎ እንደ ሰውነታችን በዚህም ዓለም ምግብ ያስፈልገናል። እሱም የጸሎቱ አካል ነው። እሱም አይካድም። ግን ዋናው ደግሞ ዘላለማዊ የሆነው የሱ ቅዱስ ሥጋ ክቡር ደሙ ነው። ስለዚህ ቢቻል በየቀኑስ ቢሆን ማን ይከለክለናል? በየቀኑ የሚቀደሰው እኮ በየቀኑ እንድንቆርብ ነው። አንዳንድ ክርስቲያኖች ዛሬም አሉ፣ በየቀኑ እንደ ገድል አድርገው የሚቆርቡ ይኖራሉ። ለምሳሌ ደብረ ሊባኖስ አንድ አባት ነበሩ። እኔ የሰማሁት ማለት ነው እንጂ ሌሎችም ይኖራሉ ማናቃቸው፣ ሌሎች የሚያውቋቸው። እኔ የሰማሁት አንድ ማቃቸው አባት የነገሩኝ እንግዲህ ምናልባት አላቅም ዛሬ 30-40 ዓመት አካባቢ ድረስ የኖሩ ይመስለኛል ስገምት፣ በነገሩኝ ስገምት ማለት ነው። እና በየቀኑ እየመጡ ይቆርቡ ነበር አሉ። ሁልጊዜ ይቆርባሉ፣ ሁልጊዜ እና የሆነ ጊዜ በጣም ታመው ስለነበረ መምጣት አይችሉም ብለው አባቶች በቅዳሴው በኋላ ድርገት ሲሆን ወስዳቸው አቀብሏቸው ብለው ለቅዳሴያኑ መልእክት ነገሩ። እና ቅዳሴያኑ ሊሄዱ እየተዘጋጁ እያሉ ሊወስዱላቸው ተገኙ። እዛው ተገኝተው መጥተው ቆርበው ሄደዋል። እና እንዲህ ያሉ ክርስቲያኖች ይኖራሉ። እዚህ አዲስ አበባም እንደዛ አይነት ክርስቲያኖች ይኖራሉ። እንደዛ አይነት እንዳሉ አልፎ አልፎ ወሬ እንሰማለን፣ ይኖራሉ። ግን ይሄ መቼስ ለተወሰኑ ሰዎች እንደ ገድል አድርገው ለያዙት ወደዛም ጸጋ ለደረሱ ይሆናል እንጂ ከኑሮም ከስራም ሁኔታ አንጻር ብዙውን ጊዜ በተግባር ሲታይ ለብዙዎቻችን የሚቻል ላይሆን ይችላል። በመቻል ደረጃ ፈጽሞ ስለማይቻል ሳይሆን በተግባር ሲታይ ማለት ነው። ስለዚህ ከንስሐ አባታችን ጋር በመነጋገር እንደ አስፈላጊነቱ ግን ቶሎ መቁረብ ግን ተገቢ ነው። ተገቢ ብቻ ሳይሆን ክርስቲያናዊ ኃላፊነታችን ነው፣ ክርስቲያናዊ ግዴታችን ነው። ቁርባን ሲባል ቀላል ነገር አይደለም። ታላቅ ሚስጥር ነው በቤተክርስቲያናችን ማለት ነው። ሕይወትን የምናገኝበት ሚስጥር ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 50 ጀምረን ስናነብ ምንድነው የሚለው? ጌታችን ኢየሱስ ክርስቶስ ሥጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት የሰው ልጅን ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ተብለናል። ስለዚህ የማይቆርሰው ሕይወት የለው፣ የሚቆርሰው ደግሞ ሕይወት አለው። ሥጋዬን የሚበላ ደሜን የሚጠጣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ ብሎ አስተምሮናል። ስለዚህ ክርስቶስ ከኛ ጋር የሚኖረው በምንድን ነው ሲባል በቁርባኑ ነው፣ በመቁረብ ነው። ስለዚህ ታላቅ ሚስጥር ነው። ዝም ብሎ ቤተሰብ መመላለስ ብቻ አይደለም፣ ሚስጥሩን መካፈል አለብን ማለት ነው። አሁንም ሳብስክራይብ ካላደረጋችሁ ሳብስክራይብ አድርጉ። ይህ ቻናል የቤተክርስቲያናችን ወቅታዊ ዜናዎችን የምንካፈልበት መልካም የሆኑ ትምህርቶችን የምንካፈልበት ስለሆነ ቤተሰብ እንሆን። ሳብስክራይብ ካላደረጋችሁ አሁን አድርጉ። ዘማርያም እልም ያለ በፍርሃት ካባ የተተበተበ ተብታባም ነበረ ማለት ነው። አይታችሁታል አይደል?
ዘማርያም ራሱ ነበር ኮሜንት ላይ ታች ሰዎች ገና እንደገባው ቤት ከፍቷል እኮ ደምረው አይመጣም ምናምን ብለው ሲሉ በሌላ አካውንት ሳይ ቤት ከፍቷል። ሲሶም እየደወለለት ነበር በዛኑ ሰዓት ማለት ነው እና አልመጣም ማለት እዛ ግን ነገረ ማርያም የሚባለው መጽሐፍ ይዞ ማብራሪያ ሲሰጥ ነበር። ይሄው ወዘልፈኒው ማለት ነው ማን ዘማርያም። ስለዚህ አንተ መልስ ነው የሚጠብቀው። እሺ በለው፣ ቀን ይቀጠር፣ ሰዓት እንያዝ፣ በዛ መሰረት እንወያይ። ይሄን አከለ ስለ ግለሰቡ ማውራት ምንም ጥቅም ስለሌለው ይበቃናል። ማስተዋወቂያውን ይስታ። ስለዚህ ፕሮቴስታንት ወገኖቻችን የሚያወራ ካለ ከኦርቶዶክስ ስላላችሁ ያው አለው በፈለገው ሰዓት ላይ ይቅጠረን፣ ፕሮግራም አሬንጅ አድርገን መገናኘት እንችላለን።